እንደነዚህ አይነትና ሌሎችም አጽናፈ ዓለምን አስመልክቶ መረጃ የሚሰጡን ቁጥሮች እንዴት ታወቁ? እነዚህ መረጃዎች ትክክል ናቸው? ትላንትና እንደገለጽኩት ምድራችንንም ሆነ መላውን ዩኒቨርስ ለማጥናት የተጠቀምንባቸውን ቴክኒኮች በአራት ከፍዬ ተመልክተናል ማለት ነው። ዛሬ የመጨረሻው ፓርት የሆነውን ስለ ብርሃን አወራችኋለሁ ማለት ነው። ብርሃን ዘ ሜሴንጀር ኦፍ ዘ ዩኒቨርስ ተብሎ የሚጠራ ነው ማለት ነው። ብርሃን አጽናፈ ዓለምና ምድራችን አስመልክቶ ጥልቅ የሆነ መረጃዎችን ይሰጠናል። እንዴት የሚለውን አንድ በአንድ እንመልከተው። ሁሉም ቁስ አካሎች ለብርሃን ያላቸውን ሪስፖንስ ስንመለከት አንዳንዶቹ ብርሃን ያመነጫሉ፣ አንዳንዶቹ ብርሃን ሲያርፍባቸው ያንጸባርቃሉ፣ አንዳንዶቹ ደግሞ ብርሃን ሲያርፍባቸው ሪፍራክት አድርገው በውስጣቸው ያሳልፋሉ ማለት ነው። ይህ ቁስ አካሎች ብርሃን ሲያርፍባቸው የሚሰጡት ሪስፖንስን መሰረት በማድረግ ቁስ አካሎች ከምን እንደተሰሩ ስላላቸው ኮምፖዚሽን በጥልቀት መረዳት ይቻላል ማለት ነው። ለምሳሌ ፀሐይ የምታመነጨውን ጨረራ በአግባቡ በማጥናት ያላትን መጠነ ሙቀትና የተሰራችበትን ንጥረ ነገሮች ማወቅ ተችሏል ማለት ነው። እንዲሁም ደግሞ የፀሐይ ጨረራ የሳተርን ፕላኔት ላይ አርፎ ሲንጸባረቅ፣ ማርስ ፕላኔት ላይ አርፎ ሲንጸባረቅ ያለውን መረጃ በመሰብሰብ እነዚህ ፕላኔቶች ከምን እንደተሰሩ አየር ንብረታቸው ያለውን የንጥረ ነገሮች አይነት ማወቅ ተችሏል ማለት ነው። በአጠቃላይ እነዚህ ከላይ የገለጽኩላቸው በጣም ጥቂቶቹ ምሳሌዎች ናቸው ማለት ነው። የብርሃን ጥናት ውቅያኖሶችን መመርመር እንድንችል አስችሎናል። እንዲሁም በከርሰ ምድር ውስጥ ያሉትን ማዕድናቶች እንድናውቅ ረድቶናል። እንዲሁም በአስትሮኖሚ የጥናት ዘርፍ ውስጥ የተካተቱት ሁሉም ነገሮች መታወቅ የቻሉት በብርሃን ጥናት የተነሳ ነው ማለት ነው። ይህም ሪሞት ሴንሲንግ በመባል ይታወቃል ማለት ነው። ሪሞት ሴንሲንግ ልክ ቃሉ እንደሚነግረን ሪሞት ማለት ሩቅ ነው፣ ሴንሲንግ ማለት መረጃ መሰብሰብ ነው ማለት ነው። በርቀት ያሉ ነገሮችን ሁሉንም ነገር መረጃ በመሰብሰብ መረዳት የቻልነው ብርሃን በሚሰጠን ጥልቅ ኢንፎርሜሽን የተነሳ ነው ማለት ነው። ለዚህ ነው እንግዲህ ብርሃን ዘ ሜሴንጀር ኦፍ ዘ ዩኒቨርስ በመባል የሚጠራው።